ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد إن شاء الله زاري بالله سبحانه وتعالى فقاد من الجنان ببرنامجين تقوى الله مفراتنا وعاقبة المتقين እንደዚሁም ደግሞ አላህን የሚፈሩ ሰዎች መጨረሻቸው ምን እንደሆነ የመጨረሻቸው ያማረ እንደሆነ ስለሱ እናያለን። እንግዲህ ተቅዋ የሚባለው ነገር አላህ Subhanahu Wa Ta'ala ከኛም በፊት የነበሩትን ሰዎች ያዘዘበት እኛንም ያዘዘበት ነው። ምን ይላል አላህ? ከናንተ በፊት የነበሩትን ሰዎች እኮ አደራ ብለናቸዋል፣ እንዲሁም እናንተንም አደራ ብለናችኋል አላህን ፍሩ በማለት አንተቁላህ አላህን ፍሩ በማለት። እንግዲህ ተቅዋ አላህን መፍራት ማለት የዒባዳዎች ዋና ራስ ነው ይባላል። ተቅዋ ማለት ከአንድ ነገር መከላከል ማለት ነው። ጋሻ ለምሳሌ አንድ ሰው ጦር ሲወረወር እንዳይወጋው ፀሐይ በኃይለኛ ሲወጣ እንዳያቃጥለው የሚያደርገው መከላከያ ይሄ ዊቃያ ይባላል ማለት ነው፣ ወይ ደግሞ መጠበቂያ ይባላል። ከዛልከ አንድም የአላህ ባሪያ ከአላህ Subhanahu Wa Ta'ala ጋር ያለውን ግንኙነት ነገ ከአላህ Subhanahu Wa Ta'ala ቅጣት ለመዳን ተቅዋ ዋነኛው መሰረት ነው። እሱ ምንድነው? አላህን Subhanahu Wa Ta'ala መፍራት፣ አላህን Subhanahu Wa Ta'ala መጠንቀቅ፣ ነገ አላህ ጋር አገናኛለሁኝ ብሎ ማመን፣ አላህን እገናኘዋለሁኝ ከአላህ ጋር አወራለሁኝ፣ እንደዚሁም ደግሞ አላህ Subhanahu Wa Ta'ala ብቻዬን ያለ ማንም አስተርጓሚ አላህ እኮ ያናግረኛል ብሎ የሚያምን ሰው እሱም መፍራት አለበት ማለት ነው። እሱም መፍራት ማለት ደግሞ እሱ ያዘዘውን ነገር መጠንቀቅ ነው፣ የከለከለውን ነገር መከልከል ነው። እንዲሁ ተቅዋ ማለት በአላህና በእኛ መካከል የሚያገናኘን ዋነኛው ነገር ነው። አላህ ቁርአን ላይ ምናል ያ አዩሃ الناس إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفوا إن أكرمكم عند الله أتقاكم من الله እናንተ ሰዎች ወይ እኛኮ ፈጠርናችሁ ከወንድና ከሴት እንደዚሁም ደግሞ የተለያዩ ነገሮችና ቀባይሎች አድርገናችኋል። ይህንን ያደረግናችሁ ግን ልትናከሱበት፣ ልትባሉበት፣ ልትዘራጠጡበት፣ አንዱን ሌላኛው ሊያሳድድበት ሳይሆን ሊተዓረፉ ልትተዋወቁ ዘንድ ነው ይላል። መተዋወቁ ራሱ አንድ ኒዕማ ነው። ምናልባትም አንድ ሰው ነሰቡን የማያውቅ ከሆነ ዘሩን የማያውቅ ከሆነ የእህቱን ልጅ እንደዚሁ ሊያገባ ይችላል ማለት ነው። በጣም ብዙ መፍሰድ አለው። ዘርን አለማወቅ ራሱ መፍሰድ አለው፣ በጣም ትልቅ ችግር አለው። ለዛ ነው አንዳንዶች አሁን ሰዓት ባለው የዘርን ችግር ተሸሽቶ ራሽ ካለው ችግር የባሰ ሌላ ነገር ውስጥ የሚገባ ማለት ነው። ይሄ ዘር የለኝም እስከ ማለት ድረስ የሚነሳ ላ አይደለም። ሊተዓረፉ እንድንተዋወቅ አላህ አድርጎናል ማለት ነው። ግን ይሄ በቂያችሁ አይደለም፣ ይሄ አይደለም እናንተ ቁም ነገሩ አይደለም ይላል አላህ። እናንተ የሆነ ብሔር መሆናችሁ፣ የሆነ ጎሳ መሆናችሁ፣ ከሆነ ዘር መሆናችሁ ቁም ነገሩ እሱ አይደለም። አላህ ዘንዳ ተወዳጅ የሚያደርጋችሁም እሱ አይደለም። ኢነ አክረመኩም የተከበረ ማለት አላህ ዘንድ ትልቅ ደረጃ ያለው ማለት አትቃኩም አላህን ፈሪያችሁ ነው። ኢነላህ ዓሊሙን ኸቢር አላህ ከናንተ ውስጥ ማን ፈሪ ማን አላህን የሚያምፀውን ጠንቅቆ ያውቃል። ለምን እሱ ውስጥ አዋቂ ነውና ይላል። ስለዚህ ተቅዋ ሚዛን ነው። የሰው ልጆች ነገ አላህ Subhanahu Wa Ta'ala ዘንድ የሚመዘኑበት ማለትም ማን ነው አላህን ፈሪው፣ አላህን የማይፈራው ማን ነው? አላህን ፈሪ የሆኑ ሰዎች ነገ የጀነት ይሆናሉ። ثم نجي الذين اتقوا ونذر الظالمين فيها جثيا እንደም ወይም منكم الا واردها كان على ربك حتما مقضيا ካለ በኋላ ثم ننجي الذين اتقوا ونذر الظالمين فيها جثيا ይላል። ጀሃነምን እኮ ከናንተ አንድም የማይወርዳት የማይገባባት የለም ይላል። ይሄ ደግሞ በአንተ በጌታ ላይ ግዴታ የሆነ ነገር ነው፣ በራሱ ላይ ግዴታ ያደረገው ነው ይላል። ثم ننجي الذين اتقوا ونذر الظالمين فيها جثيا ይላል። ነገ ከጀሃነም ያድነን ተቅዋ ነው። ሰበቡ ከጀሃነም ለመዳን ተቅዋ ነው። እነዛን እኔን የሚፈሩትን የኔን ትእዛዝ የሚሰሩትን እኔ የከለከልኳቸውን የሚከለከሉት እኔን ፈርተው ነገ አላህ ፊት እንቆማለን ብለው እስከሆነ ድረስ እነሱን እናድናቸውና ثم
ወነዘሩ الظالمين فيها جثيا ይላል እዛው ጀሃነም ውስጥ የተንበረከኩ ሆነው በንብርክ እየዳሁን ተዋቸዋለሁ ይላል ማንን ከሃዲያንን ማለት ነው ስለዚህ ተቅዋ ማለት እኛንና አላህን ዘንድ የሚያገናኝ ትልቅ መንገድ ዋነኛ ሰበብ ዋነኛ የጀነት መንገድ ነው ስለዚህ ያንድ ሰው ደረጃው ከፍ ማለት ከዛሊከ አላህ ዘንድ የተወደደ ለመሆኑ ምልክቱ هو التقوى ተቅዋ ነው እንጂ ሌላ ነገር አይደለም ስለዚህ ተቅዋ ዋነኛ ነገር አላህ ዘንድ የሚያገናኘን እስከሆነ ድረስ ተቅዋን ጠንቅቀን መያዝ አለብን የተቅዋን ወደ እንዲመጣልን የሚያደርጉ ነገሮችን ለምሳሌ ኢስቲግፋር አዝካር ማብዛት ቁርአን ጋር ያለንን ግንኙነት ማሳመር ነው ይሄንን ካላደረግ ተቅዋ አይገኝም ተቅዋ ዝም ብሎ በመኞት የሚመጣ አይደለም አላህን መፍራት የሚባል ነገር እኔ አላህን እፈራለሁ እንዲህ በማለት በምላስ የሚገኝ ነገር አይደለም አላህን መፍራት ሐቂቃው የሚገኘው የአላህን ቁርአን በትክክል በመቅራት ተደብር አድርጉ ከዛ በኋላ በውስጡ ያሉ ትእዛዛቶችን መፈጸም በውስጡ ያሉ ከልከላዎችን በመከልከል ነው እንጂ ከዛ ውጭ እንደው ዝም ብሎ እኔ አላህን ፈሪ ነኝ በማለት የሚገኝ አይደለም ማለት ነው ስለዚህ አላህ Subhanahu Wa Ta'ala እኛንም ከዚህ በፊት ያሉትንም ምን ብሎናል አደራችሁን እኔም በመፍራት ብሎ አዞናል ወቀድ ወሰይና الذين اوتوا الكتاب من قبلكم واياكم ان اتقوا الله وان تكفروا فان لله ما في السماوات وما في الارض وكان الله غنيا حميدا ይላል አላህ Subhanahu Wa Ta'ala እናንተንም ሆነ ከዚህ በፊት የመጽሐፉን ባለቤቶች አደራ ብለናቸዋል ከናንተ በፊት የነበሩብትን አላህን ፍሩ በማለት እምቢ ብላችሁ አላህን አንፈራም ብላችሁ ከካዳችሁ በሰማያትም ውስጥ ያለው በመሬት የአላህ Subhanahu Wa Ta'ala ነው አላህ እሱ የተብቃቃና ምስጉን የሆነ ጌታ ነው ይላል ስለዚህ በአኺራም ይሁን በዱንያ እድለኛ ማለት አላህ Subhanahu Wa Ta'ala መፍራት ነው لذا يقول الشاعر ولست رأى السعادة جمع مال ولكن التقي هو السعيد ይላል እንግዲህ ምን ማለት ነው ሰዓዳ እድለኛ ብሎ ማለት ገንዘብ መሰብሰብ ሀብት ማፍራት አይደለም نعم ሀብት ገንዘብ እነዚህ ተቅዋ ለማግኘት አላህን ለመፍራት ሰበብ ናቸው ለምሳሌ አንድ ሰው አላህን ከፈራ ዘካውን ጠንቅቆ ያወጣል ነገ አላህ ፊት ገናኛለው ካለ ምን ያረጋል ሰደቃ ያበዛል ከዛልከ የዲን መንገዶችን አላህ ዘንድ የሚያደርሱት መንገዶችን ያስፋፋል ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደነው ያሉት ittaqun nar ወለው ቢሽቅ ተምራ ነው አሉ ሰደቃ በመስጠት የቴምር እንኳን ስንጣቂ ቢሆን በመስጠት ግማሿንም አላህን Subhanahu Wa Ta'ala ፍሩት ተብሏል ማለት ነው ስለዚህ ተቅዋ የሚባለው ነገር ገንዘብ መሰብሰብ አይደለም አላማው ገንዘብ መሰብሰብ ዱንያዊ ቁሳዊ ነገሮች እነዚህን አላህን እንድንፈራ መንገድ ካደረግናቸው ይሆናሉ ካላደረግነው ደግሞ ወደ ጀሃነም ሊወስደን ይችላል ሙባህ ላይ የተፈቀዱ ነገሮች ናቸው وسخر لكم ما في السماوات وما في الارض جميعا منه ብሏል አላህ ድሩስ ያለው ነገር ሁሉ የተፈቀደ አድርጌላችኋለሁ ተጣቀሙ የከለከልኳችሁ ሲቀር ብሎናል ስለዚህ ያን ነገር ዝም ብለን ብንጠቀመው አጅር ማናገኝበትም አያስቀጣንም ግን ለምሳሌ የአላህን ዲን በመርዳት ካደረግነው እሱን በመፍራት መንገድ ላይ ከዋልነው ነገ አላህ Subhanahu Wa Ta'ala ዘንድ አጅር የምናገኝበት ለተቅዋ ሰበብ ይሆናል ማለት ነው ከዛልከ በተቃራኒው ደግሞ ጀሃነም ከሚወስዱ ነገሮች አብዛኛው ምንድነው ባንሳት ገንዘብ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄን ነው አሉት አላህ የጠበቃቸው የአላህ ባሪያዎች ሲቀሩ ማለት ነው ስለዚህ ለዛ ነው ገጣሚ ወለስቱ አራ ሰዓደተ ጀምዓ ማሊ ነው የሚለው እኔ እድለኛ ማለት ገንዘብ መሰብሰብ አይደለም ወላኪን التقي هو السعيد ተቅይ ማለት አላህ መፍራት ማለት سعيد እድለኛ የሆነ የአላህን ትእዛዝ ለመፈጸም አላህ Subhanahu Wa Ta'ala ያብቃቃው አላህ ለዚህ ይዳረገው ነው ማለት ነው ሙተቆች እንግዲህ አላህ Subhanahu Wa Ta'ala ዱንያ ላይ ያከብራቸዋል ከዛልከ ምህረትንም ይሰጣቸዋል ወንጀላቸውንም ይቅር ይላቸዋል ምን ያደርግላቸው ያጥብላቸዋል ማለት ወተጥሂሪህም من اغلال المعاصي እንደዚህ ከወንጀል ቀንበር ይሉታል ይሄ እንግዲህ አግላል ማለት ማነቆ ማለት ነው ወንጀልኛ እናቀውም እንጂ ሰዎችን አንድ ከለመሩት አንቆ ነው የሚይዘው ያን ወንጀል ሱስ ይሆናል የተለያየ ማንኛውም ወንጀል ይሁን እኛ ለምሳሌ አብዛኛው ጊዜ ሱስ ሲባል ምን እናቀርም የመጠጥ ሱስ የጫት ሱስ የሲጋራ ሱስ እንላለን ልክ እንደዚሁም ደግሞ የምን ሱስ አለ የወንጀል ሱስ አለ ለምሳሌ አንድ ሰው በቃ በሐራም ነገር ከተጠመደ ሱስ ይሆናል ስለዚህ አላህ Subhanahu Wa Ta'ala እኔን የሚፈሩን ሰዎች ከእንዲህ አይነት ከገቡበት ማነቁ ወይ ደግሞ የገቡበትን ቀንበር አነሳላቸዋለሁኝ ያል ወአሳሪ الخطايا እንደዚሁ መሰረታዊ የሆኑ ወንጀሎችን ትላልቅ ከሆኑ ወንጀሎች እጠብቃቸዋለሁኝ ይላል እጠብቃቸዋለሁኝ መልካም ስራቸው ማን የሰሩትን ወንጀል ወደ መልካም ስራ ቀይርላቸዋለሁኝ አላህ Subhanahu Wa Ta'ala ለምን ነዛ መልካም የሚሰሩን ሰዎችን አላህ
ምን ይላል? ድንገት ወንጀል እንኳን ተሳስተው ወንጀል ላይ ቢወድቁ እነል ሐሰናት ይዝሂብነ ሰይአት ይላል አላህ ቁርአን ላይ። መልካም ስራዎች ወንጀልን ያብሳሉና ለነዚህ ለሙተቆች አላህ Subhanahu Wa Ta'ala ለሚፈሩ ሰዎች ምን ያደርግላቸዋል? አላህ መልካም ስራቸውን ወንጀላቸውን ያብስላቸውና ወደ መልካም ስራ ይቀይርላቸዋል ማለት ነው። ذلك امر الله انزله اليكم ومن يتق الله يكفر عنه سيئاته ويعظم له اجرا ይላል። ይሄ እኮ የአላህ ትእዛዝ ነው። አንዘለሁ ኢለይኩም ወደ እናንተ ያወረደው የሆነ ومن يتق الله الله سبحانه وتعالى የፈራ يكفر عنه سيئاته ለሱ ወንጀሉን ያብስለታል ወንጀሉን ያስወግድለታል ይላል። ويعظم له اجرا የሚሰራውንም ስራ የመልካም ስራውን ምንዳውን ያበዛለታል ይላል። ይሄ ለዚህ ሁሉ ያደረገው ምንድነው? ومن يتق الله الله سبحانه وتعالى የፈራ ነው። ተቅዋ ትልቅ ስንቅ ነው። ተቅዋ ነገ አላህ Subhanahu Wa Ta'ala ዘንድ ከሚያገናኙ ትልቅ መንገድ ነው ማለት ነው። وبالتقوى تتحقق العبد معية الله وكفايته ونصره وتأييده ይላሉ። ምን ያሉ ዑለሞች በተቅዋ አንድ የአላህ ባሪያ ከአላህ ጋር መሆኑ የበለጠ ይረጋገጥለታል። አንድ ሰው አላህን ከፈራ አላህ ከኔ ጋር ነው፣ የሐራም ሲያይ አላህ ያየኛል ብሎ ይጠነቀቃል። በመስሚያውም በእምላሱም በሁሉም ነገር አላህን ከተጠነቀቀ አላህ ከሱ ጋር ነው። ለምን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ አንድ ሐዲስ አልቁርስ ተናግረዋል እኮ ምንድነው አሉት? እኔ ባሮቼን እኮ እነዛ እኔን የሚፈሩትን እነዛ የኔን ወልዮች ምን ሆነላቸዋለሁ ይብራል አላህ። የሚያዩበት ማያቻቸው፣ የሚሰሙበት መስሚያቸው፣ የሚናገሩበት ምላሳቸው፣ ከዛሊከ የሚዘርጓቸው እጃቸውን ሆነላቸዋለሁ፣ እግራቸውንም ሆነላቸዋለሁ። ምን ማለት ነው? በሐራም እንዳው ጠብቃቸዋለሁ። እኔን እየጠበቁ ነው ማለትም እኔን እየተጠነቀቁ ነው። እኔን በመፍራት ላይ ሁሉ ጊዜያቸውን እያሳለፉ ስለሆነ አይናቸው ሐራም እንዳይ ጠብቅላቸዋለሁ፣ መስሚያቸው ሐራም እንዳይሰማ ጠብቅላቸዋለሁ፣ እጃቸውም ሐራም እንዳይዘረጋ ወደ ሐራም እንዳይወስድ ከዛልከ ሐራም አጅነቢ የሆነችን ሴት እንዳይነካ እጃቸውንም ጠብቅላቸዋለሁ፣ እግራቸውም ወደ ሐራም እንዳይወሰውሳቸው እንዳይወስዳቸው ምን አደርገዋለሁ እጠብቅላቸዋለሁ ነው የሚለው አላህ Subhanahu Wa Ta'ala። ለምን ان الله مع الذين اتقوا والذين هم محسنون አላህ Subhanahu Wa Ta'ala እነዛ ከነሱን ከሚፈሩ ሰዎች ጋር ነው። والذين هم محسنون ሙተቆች ማለት መልካም ሰሪ ማለት እነሱ ናቸው። والذين هم محسنون እንግዲህ አንድ ሰው አላህን ከፈራ ትክክለኛ መልካምን ስራ ይሰራል የሚባለው እሱ ነው። ከዛ ውጭ ያለ ግን አንድ ሰው አላህን ሳይፈራ መልካም ስራ ሊኖር አይችልም። አላህን ሳይፈራ መልካም ስራ ሊሰራ አይችልም። አላህን በመፍራት ነው መልካም ስራን የበለጠ መስራት የሚችለው ማለት ነው። ومن يتق الله يجعل له من امره ይላል አላህ Subhanahu Wa Ta'ala። አላህን የፈራን ሰው يجعل له ለሱ ያደርግለታል من امره يسرا ይላል ነገሩን ሁሉ ያሰፋለታል ይላል። ከዛልከ አላህ Subhanahu Wa Ta'ala ርዝቅን ይሰጠዋል፣ ካላሰበበት ርዝቅን ያመጣለታል። ወንጀሎቹን እንደሚያብስለት ሁሉ ከዛልከ ርዝቁንም ያበዛለታል ማለት ነው። ለምን ومن يتق الله يجعل له مخرجا ብሏል። አላህን የፈራን ሰው አላህ መውጫ ቀዳዳ ያደርግለታል። ويرزقه من حيث لا يحتسب ካላሰበበት አምጥቶ ርዝቅን ይሰጠዋል። ርዝቅ ማለት እንግዲህ እኛ አሁን እንደምናስበው መብዛቱ ማነሱ አይደለም። ሐቂቀታው ከሐላል መጥቶ ሐላል መብላት ነው ትክክለኛ ርዝቅ ማለት። ከበዛና በመልካም ስራ ከዋለለት فلله الحمد ذلك فضل الله يؤتي لمن يشاء ይሄ ደግሞ የአላህ ችሮታ ነው፣ ለፈለገው ይሰጠዋል ማለት ነው። ነገር ግን አላህ Subhanahu Wa Ta'ala ለሱ ርዝቅ ያዋለለት ነገር ሁሉ በመልካም እስከመጣ ድረስ ትልቅ ርዝቅ በተቅዋ ምክንያት የሚመጣ ነው ማለት ነው። ወለዚህ يقال عليك بتقوى الله ان كنت غافلا سياتيك بالارزاق من حيث لا تدري ይላሉ። እንግዲህ عليك بتقوى الله الزم التقوى الله መፍራትን ያዝ። ان كنت غافلا እንደው ዘንጊ ከሆንክ ማለትም ከወንጀልን ከመስራት አላህ የከለከለውን ነገር በመተው ዘንጊ ማለት ነው። እንግዲህ አንድ ሰው በመልካም ስራ የሚቻኮል ከሆነ ከመጥፎ ነገር ደግሞ የሚዘነጋ ከሆነ አላህን መፍራት ማለት ይሄ ነው። سيأتيك بالأرزاق من حيث لا تدري رزقنا الله سبحانه وتعالى ካላወቅበት ካላሰብክበት ቦታ ያመጣልሃል ይላል። እንግዲህ ርዝቅን አላህ Subhanahu Wa Ta'ala እንዲሰጥ ከፈለክ የበለጠ አላህ Subhanahu Wa Ta'ala መፍራት አለብን ማለት ነው። እንግዲህ ተቅዋ የሚባለው ነገር ርዝቅን ያመጣል፣ ወንጀልን እንድናብስ ሰበብ ይሆናል፣ ከአላህ ጋር ያለንን ግንኙነት እንድናሳምር የበለጠ ሰበብ ይሆናል፣ ነገ ጀነት ላይ እንድንገባ ከጀሃነም እንድንድን ሰበብ ነው ማለት ነው። ስለዚህ አላህ Subhanahu Wa Ta'ala መፍራት አለብን። ثم يوم القيامة ከዛም يوم القيامة የሰዎች ፊት ተቆራለች። وكذلك ሰዎች ለጀሃነም የተገቡ ይሆናል።
ነገ ፊቶች የሚያበሩ ቀን ሌሎኞቹ ፊቶች ደግሞ ይጠቁራሉ ይላል። ይሄም በምክንያት ነው፣ በተቅዋ ምክንያት ነው። ወየውም القيامة ترى الذين كذبوا على الله وجوههم مسودة أليس في جهنم مثوى للمتكبرين ويوم القيامة يقام كان ترى الذين كذبوا እነዛን በአላህን ያስተባበሉ ሰዎች አላህ በአላህ ላይ ይዋሹ የነበሩትን ሰዎች ታያቸዋለህ። وجوههم مسودة ፊታቸው ከሰል መስሎ ጠቁሮ ታያዋለህ። أليس في جهنم አይደለችም ምን مثوى للمتكبرين ለሚኩራሩ ሰዎች፣ ለጉረኛ ሰዎች፣ ለኩራተኛ ሰዎች፣ ማን አለብኝ ያዙ ይልቀቁ ለሚሉ ሰዎች جهنم መኖሪያቸው ናት ይላል አላህ። وينجي الله الذين اتقوا بمفازتهم ይላል። وينجي الله الذين الله እነዛን ነጃ ይላቸዋል፣ ያድናቸዋል። እነማንን اتقوا እነዛን እሱን በመፋዘትህም ማለት በመዳናቸው አላህ Subhanahu Wa Ta'ala ያድናቸዋል። لا يمسهم السوء ምንም መጥፎ ነገር አይነካቸውም። ولا هم يحزنون ትካዜም አይደርስባቸውም። ማለትም መጥፎ ነገር جهنم እንገባለን ብለው መጥፎ ነገር አያገኛቸውም። የጀሃነም ቅጣት ማንኛውም ቅጣት አያገኛቸውም። ከዛልከ ከጀነትም እንባረራለን ብለው አይተክዙም። ለምን እሷ ጀነት ውስጥ ሁሉ ጊዜ በደስታ ይኖራሉና ማለት ነው። በሌላ አንቀጽ ወይም منكم الا واردها كان على ربك حتما مقضيا ثم ننجي الذين اتقوا ونذر الظالمين فيها جثيا ብሏል አላህ። እነዛን ከሃዲያንን ጀሃነም ላይ ከተከንበርከክ ሆነን ስንተዋቸው አማኞችን ደግሞ ከጀሃነም ነፃ እናወጣቸዋለን። እነዛ እኔን የሚፈሩትን የኔን ቅጣት የሚጠነቀቁትን ሰዎች ነጃ አወጣቸዋለሁኝ ይላል። ስለዚህ ተቅዋ አላህን መፍራት መዳኛ መንገድ ነው። ራሳችን ልናለማምደው ይገባል። ተቅዋን መሰረታዊ የዲናችን መሰረት እንደሆነ አምነን ልንይዘው ይገባል። ተቅዋ በምላስ የሚነገር አይደለም። አላህን ትእዛዝ በትክክል በመስራት የምንተገብረው ነገር ነው ማለት ነው። لذلك ተቅዋ ትልቅ ደረጃ ስላለው አላህ Subhanahu Wa Ta'ala እሱን የሚፈሩትን ሰዎች ይወዳቸዋል። ምን አላህ አህሉ ተቅዋ ወአህሉ መግፊራ እነዛ የኔ ሰዎች ማለት የተቅዋ እኔን የሚፈሩን ሰዎች ናቸው። እነሱም ደግሞ የምህረት ባለቤት የሆኑት ናቸው። ማለትም መምራቸው እነሱ ናቸው የሚማሩት ይላል። وكيف لا يكرمه الباري وهو سبحانه يحب على التقوى ان الله يحب المتقين الله سبحانه وتعالى ሙተቆችን እወዳለሁኝ ብሏል። ነብዩ አለይሂ ሰላቱ ወሰለም በሐዲስ ምን ብለዋል? ان الله يحب العبد التقي الغني العفيف ብለዋል። አላህ አንድን እኔን እሱን አላህን የሚፈራ አላህን የሚጠነቀቅም ባሪያ ከዛሊካ ሀብታም የሆነን ባሪያ ምን ያደርገዋል? አላህ ይወደዋል ብለዋል። ስለዚህ አላህ Subhanahu Wa Ta'ala እኛ እንዲወደን አላህ Subhanahu Wa Ta'ala ትልቅ ደረጃ እንዲኖረን ከፈለግ ተቅዋን መያዝ አለብን። አላህ መፍራት መያዝ አለብን። سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين والسلام عليكم ورحمة الله وبركاته. ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ